የልብስ ስያሜዎች በአረበኛ። ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት የልብስ ስያሜዎችን በአረበኛ እንማራለን። እንዲሁም ደግሞ በክፍል 2 እናንተ በኮሜንት ላይ እየጠየቃችሁኝን ጥያቄዎች ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ማየት ነው። እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ወዶቼ። ቪዲዮን ላይክ በማድረግ ጀምሩት። ወደ ትምህርታችን እንግዲህ በአጠቃላይ ልብስ የወንድም ይሁን የሴት የሁሉም ልብስ በአጠቃላይ በአረበኛ ምን ይባላል? መላበስ ይባላል ማለት ነው። የሴቶች ልብስ ምን ይባላል? መላበስ ንሳኢያ ስንል እንግዲህ ሴት እንደማለት ነው። የወንዶች ልብስ ደግሞ ምን ይባላል? መላበስ ርጃልያ ርጃል ማለት ወንድ ማለት ነው። የወንድ ልጅ ልብስ መላበስ ወለድ ስንል እንግዲህ ወንድ ልጅ እያለ ነው። የሴት ልጅ ልብስ ደግሞ መላበስ ቤንት እንላለን ማለት ነው። መላበስ ቤንት ካልን እንግዲህ ሴት ልጅ እንደማለት ነው። ቤንት ሴት ልጅ። ሌላው የመዋኛ መላበስ ሲባሃ የስፖርት ልብስ መላበስ ሪያዳ ወይም መላበስ ሪያድያ እንላለን። ሪያዳ ማለት እንቅስቃሴ ስፖርት እያልን ነው ማለት ነው። ስለዚህ በዚህ መልኩ እንላለን ውዶቼ። እንግዲህ የሴቶች ልብስ በመጀመሪያ ክፍል ያስኩላችሁ የሴቶችን ልብስ ነው የምናየው። ቀሚስ ፍስታን ይባላል። ቀሚስ ፍስታን። የቤት ውስጥ ቀሚስ የሚለብሱት አለ አይደለ? ቤት ውስጥ የሚለብሱት ሆኖ ግን ቀሚስ እሱ ምን ይባላል? ጀለብያ ይባላል ማለት ነው። እንዲሁም ደግሞ ወደ ውጭ ሲወጡ እንግዲህ ሁላችሁም ታውቁታላችሁ። እሱን ምን ይባላል ስሙ? ይሄ ጥቁሩ የሚለብሱት አለ አይደለ? ከልብሳቸው በላይ እንደዚህ ደርበውት የሚወጡት ምን ይባላል? እሱ አባያ ይባላል ማለት ነው። እዚህ ጋር እንደዚህ ደግሞ የሚሸፍኑበት ያው ሙስሊም እህቶቻችን እንደዚህ የሚሸፍኑበት ምን ይባላል? እሱ ኒቃብ ይባላል ማለት ነው። የራስ ሻርፕ ምን ይባላል ልጆቼ? እየመለሳችሁ በኮሜንት ምን ይባላል? ጠርሃ በሳውዲ አረቢያ ጠርሃ ይባላል። እንዲሁም ደግሞ በኩዌት መልፈ ይባላል ማለት ነው። ስለዚህ አሁን እናንተ እነዚህን ካወቃችሁ ለምሳሌ ከውል ብስር አባያ ብትባሉ አባያ ማለት ምን እንደሆነ አወቃችሁ ማለት ነው። እንዲሁም ደግሞ ከውሊ ኒቃብ ቀስሊ ኒቃብ፣ እንዲሁም ደግሞ ከውሊ ጠርሃ ወይም ከውሊ መልፈ ብትባሉ ያንን መተኮስ ማጠብ አለባችሁ ማለት ነው። ይሄን ታወቃችሁ ቀላል ይሆንላችኋል። ጉርድ ቀሚስ ተኑራ ይባላል። የሴት ቲሸርት ምን ይባላል? ብሉዛ ይባላል። ሱሪ በንጠሮል በዚህ በሳውዲ ነው በንጠሮል። በኩዌት ደግሞ ምን ይባላል? ሰረዋል ይሉታል ማለት ነው። የብርድ ወይም የክረምት የሚለብሱት ቲሸርት ምን ይባላል? ብሉዛ ሽቶያ ይባላል ማለት ነው። የብርድ መከናነቢያ ብዙውን ጊዜ አሉ አረቦች። አሁን ለምሳሌ ክረምት ሲሆን ከላይ ጣል የሚያደርጉት እሱ ምን ይባላል? ሻል ይባላል። ለምሳሌ ጅብሌ ሻል ቢሏችሁ ሻል ማለት ከላይ ይሄ በወፍራሙ የሚለበሰው አለ አይደለ? እሱ ማለት ነው። የሌሊት መኝታ ልብስ ምን ይባላል? መላብስ ናውም ወይም ቀሚስ ናውም ይባላል ማለት ነው። ቢጃማ ያው በእኛም በእነሱም ተመሳሳይ ነው። ቢጃማ ነው የሚሉት። የገላ መታጠቢያ ፎጣ በመሰረቱ መንሽፋ ይባላል። ትናንሾች አሉ እንግዲህ ማንኛውም ፎጣ ዞሮ መንሽፋ ይባላል። ግን ይሄ ትልቁ አለ አይደለ? ቤት ውስጥ ታጥበው እንደዚህ በትልቁ የሚለብሱት እሱ ምን ይባላል? ሮብ ይባላል ማለት ነው። ቁምጣ ምን ይባላል? ሾርት ይባላል። እንዲሁም ደግሞ የጂንስ ሱሪ ምን ይባላል? ባንጠሎል ጂንስ ወይም ሰረዋል ጂንስ እንላለን ማለት ነው። ካልሲ ሹራብ እንላለን። አሁን ደግሞ የምናየው በክፍል 2 የወንድ ልጅ ልብሶችን ነው የምናየው። እዚህ ጋር አስተውሉ ማለት ነው። ይሄ እንትኑ የወንዶቹ ነጭ ልብሱ ቶብ ይባላል። በዚህ በሳውዲ ቶብ ይባላል። ይሄ ረጅሙ አለ አይደለ? ነጭ የሚለብሱት እሱ ምን ይባላል? ቶብ ይባላል ማለት ነው። እንዲሁም ደግሞ በኩዌት ምን ይባላል?
ድሽዳሻ ይባላል። እስኪ እናንተ ባላችሁበት ሀገር ምን እንደሚባል በኮሜንት አሳውቁኝ ልጆች፣ በኮሜንት ጻፉልኝ ማለት ነው። ቶብ በሳውዲ አረቢያ፣ ድሽዳሻ በኩዌት፣ እንዲሁም ደግሞ እናንተ ባላችሁበት አካባቢ ምን እንደሚባል በኮሜንት እጠብቃለሁ። ሌላው ምንድነው የወንዶች ራስ እዚህ ጋር የምነግራችሁ ነገር አለ። ከውስጥ ደግሞ እንደዚሁ ከዚህ ከቶፑ ውስጥ ከስር የሚለብሱት ምን ትባላለች? እሷ ፍሊና እቺ ቲሸርቷ ነጯ ፍሊና ትባላለች ማለት ነው። እንዲሁም ደግሞ ከሱ ጋር አብሮ ሱሪ ረጅም የሚለብሱ የለ እሱ ስራዋላ ቤርጥ ጠዊል ይሉታል። እቺ ደግሞ እንትኗ እሷ ስራዋል አቤርጥ ሰቂር ትባላለች ማለት ነው። ስለዚህ ይሄን ካወቃችሁ ጂቢ ቀስሌ ከዊ ስትባሉ አይጠፋችሁም። እሺ ወዶቼ፣ የወንዶች የራስ መሸፈኛ ምን ይባላል? ሽማግ። ይሄ ከላይ በነጭም አለ በሆነ በቀይም አለ ማለት ነው። ስለዚህ እሱ ምን ይባላል? ሽማግ ይባላል ወዶቼ። ሌላው ደግሞ ነጯ እቺ ከዚህ ክብ ያለችው ነጭ የራስ መሸፈኛ እሷስ ምን ትባላለች? ጉትራ ትባላለች። ጉትራ ወንዶች የሚለብሷት ማለት ነው። ሌላው ምንድነው? ሽማግ ላይ የሚደረገው ይሄ ጥቁሩ ክብ ምን ይባላል? እሱ ኢጋል ይባላል። ኢጋል እሱ ብዙ ጊዜ የሚያስቸግር ነው። ለምን የተሚጡልና ወይን አይጋል ነው የሚሉት። ስለዚህ ማወቅ አለባችሁ የተለይ ጥቁሩ ማለት ነው። ስለዚህ እሱ ምን ይባላል? ኢጋል ወይም ኢጋል ይባላል ማለት ነው። ስለዚህ ወይን ኢጋል ጂቢ ወይን ሀጠይት ከተባላችሁ እናንተ አይጠፋችሁ ማለት ነው። ሸሚዝ ቀሚስ የወንዶች አለ አይደለ? ሸሚዝ እሱ ቀሚስ ይባላል። በዚህ ቲሸርት ነው። ጃኬትም እንደዛው ጃኬት ይባላል ማለት ነው። የህፃናት ልብስ ምን ይባላል? መላብስ አጥፋል ይባላል ማለት ነው። የውስጥ ልብሶች መላብሶች ደግሞ ምን ይባላሉ? መላብስ ዳህልያ። ለምሳሌ የጡት ማስያዣ ምን ይባላል? ሲቲያን ይባላል ማለት ነው። የውስጥ ፓንት ደግሞ ክሎት ይሉታል። ክሎት ወይም ሰራዋል ሰቂር፣ እንደዚሁ ከወንዶች ጋር ተመሳሳይ ሰራዋል ሰቂር ወይም ክሎት ይላሉ ማለት ነው። በክፍል 3 የልብስ ክፍሎችን ነው የምናየው። እጅጌ ሙሉ ምን ይባላል? ኩም። እዚህ ጋር ድረስ ያለው ምን ይባላል? ኩም ይባላል ማለት ነው። እዚህ ጋር ደግሞ የአንገት ቲሸርት እንትኑ ማለት ነው። እዚህ ጋር ሙልት ያለው የአንገት የሸሚዝ ቲሸርቱ ምን ይባላል? ያቃ ይባላል ማለት ነው። የልብስ ቁልፍስ ምን ይባላል? ዝራር ይባላል። ዚብ ደግሞ ሰሃብ ይሄ እዚህ ጋር ማለት ነው ሰሃብ ይባላል። በመሰረቱ ዩኒፎርም ነው ሹዶች። ይሄ የለበስኩት አሁን የኛ የሸቃሎች ዩኒፎርም ይባላል ማለት ነው። ስለዚህ የትምህርት ቤትም መድረሳ መላበስ ወይም ሀግ መድረሳ ዩኒፎርም ይባላል ማለት ነው። እሺ ዩኒፎርም ነው። ኪስ ምን ይባላል? ጀብ ይባላል። ቀበቶ ሂዛም ይባላል። ቦርሳ ወይም የሴቶች ሻንጣ ምን ትባላለች? እሷ ሻንጣ። ለምሳሌ ጅብሊ ሻንጣቴ ብላችሁ እቺ ትንሽ እያንጠልጥሏት የሚሄዱ አለ አይደለ? እሷ ሻንጣ። በእርግጥ የሁሉም ትልቅም ትንሽም ሻንጣ አለ፣ ግን ትንሿ ቦርሳ ለምሳሌ ሁሉ ጊዜ ያኔ ይዘዋት የሚሄዱት እሷ ሻንጣ ትባላለች ማለት ነው። ሴቶች ቆብ ወይም ካብ ምን ይባላል? ካብ ነው፣ ግን ደግሞ አንዳንድ አገራት ላይ ጉባ ይሉታል ማለት ነው። እዚህ ጋር ደግሞ የልብሶችን እንትን ነው የምናየው። ለምሳሌ ጠባብ ልብስ፣ ሰፊ ልብስ ምን ይባላል? ጠባብ ልብስ መላበስ ወይቅ ያኔ ጠባብ ወይቅ ስንል ጠባብ እንደማለት ነው። እሺ ለማንኛውም ነገር ጠይቅ ወይም እንደዚህ ካል ጠባብ እንደማለት ነው። በዚሁ ተቃራኒ ደግሞ ያኔ ሰፊ ልብሶች ምን ይባላል? መላበስ ወሰ እንላለን ማለት ነው። ጫማ ጀዝመ ወይም ጁቲ ይላሉ። በተለይ በኩዌት ጁቲ ነው የሚሉት፣ እዚህ ሳውዲ ደግሞ ጀዝመ ይላሉ ማለት ነው። ጫማ ነጠላ ጫማ ምን ይባላል? ሽብሽብ ወይም ኔአል ይላሉ ማለት ነው። በቤት ውስጥ እቺ እንትኗ ፕላስቲክ ዋለች አይደለ? እሷ ነጠላ ጫማ እሷ ኔአል ወይም ሽብሽብ ይሏታል ማለት ነው። ቦት ደግሞ ቦት ነው። በተለይ በብርድ ለብሱታል እዚህ ጋር እሱ ቦት ይባላል ማለት ነው። ቁጥጥ ያለችው አሳይቺ ከላይ ቁጥጥ ያለችው አለች አይደለ? ምንድነው እኛ ጋር ለሆነ ለሰርግ ለምን የሚለበሰው ማለት ነው፣ ወይም ለሆነ ፓርቲ ሲደረግ የሚለብሷት አለች ቁጥጥ ያለችው እሷ ከአብ ትባላለች ማለት ነው። ከአብ ጅብሊ ከአቤ ከተባላችሁ
እሷን አምጡልኝ እየተባላችሁ ነው ማለት ነው። የቆዳ ጫማ ደግሞ እቺ እንትኗ ጥልፍልፏ እሷ ምን ትባላለች? ሰንደል ትባላለች። ሌላው ደግሞ ጥያቄ ነው እንግዲህ ወደ ክፍል 2 ጥያቄ እንትን ስናልፍ ወደ ጥያቄ መልሳችን ስናልፍ የፀጉር ማስያዣ እንዳታልፈኝ የፀጉር ማስያዣና የፀጉር ማበጠሪያ እሱን በምስልም አድርገሽ አሳይን ብላለች እህታችን። የፀጉር ማስያዣ ቸፓሳ ነው የሚሉት ወይም ረቀት ሻዓርም ይላሉ ማለት ነው። የፀጉር ማበጠሪያ መሽጥ ይባላል። መሽጥ ይባላል ማለት ነው። ሌላው የፀጉር እንትን ወደ ኤሌክትሪኩ ከሄድን ይሄ ማበጠሪያው ምን ይባላል? እስትሸዋር ይባላል። እስትሸዋር ምስሉ ላይ እዚህ አስቀምጥላችኋለሁ። እስትሸዋር መተኮሻው ደግሞ ስትሬት ይባላል ማለት ነው። ስትሬት ይባላል። እሺ ውዶቼ ሌላው ምንድነው? ሁለተኛው ጥያቄ ምን እየሰራሽ ነው ሲሉኝ ምግብ ልሰራ ነው፣ ላጸዳ ነው፣ እንዴት ነው እምላቸው ይላል ጥያቄው። እዚህ ጋር እንግዲህ ምግብ እየሰራሽ ከሆነ ምግብ እየሰራሁ ነው ለማለት ምን ትያለሽ? ለምሳሌ ምን እየሰራሽ ነው ሲሉሽ ኤሰዊ ሲሏችሁ ኤሰዊ ነው የሚሉት። ምን እየሰራሽ ነው ኤሰዊ ይላሉ ማለት ወይም ኤስ ተሰዊ ይላሉ። ስለዚህ ምግብ እየሰራሽ ነው ለማለት ምን ትላለች? ብሰዊ አከል ወይም ብሰዊ ገዳ፣ ብሰዊ ፍጡር ያኔ ምሳ፣ ቁርስ፣ እራት ከሆነ ብሰዊ ፍጡር፣ ብሰዊ ቀዳ፣ ብሰዊ አይሻ ትላላችሁ ማለት። ስለዚህ ብሰዊ አከል ትላላችሁ ምግብ እየሰራችሁ ከሆነ። ጽዳት ላይ ለማለት ደግሞ ላጸዳ ነው ለማለት ብነዝፍ ወይም ብነድፍ፣ ብሰዊ ተንዲፍ ወይም ብሰዊ ነዛፋ ትላላችሁ ማለት ነው። ማይስላህ ማለት ምንድነው ብላለች እህታችን። ማይስላህ ደግሞ አይሆንም ወይም አይመችም እንደማለት ነው። በቃ ትክክለኛ ያልሆነ ነገር ምን ይባላል በአረበኛ? ማይስላህ ይላሉ ማለት ነው። የሆነ ነገር ማይስላህ ካሉ ሀላስ አይሆንም እንደማለት ነው። ሹዶቼ ለምሳሌ ይህ አይሆንም ካል ሀደ ማይስላህ እንላለን። ሀደ ማይስላህ እንላለን ማለት ነው። ሌላው ደግሞ ጥያቄ ልግባ እና እንኳን መጣሽ ማለትሳ ይላል። ልግባ ስንል እንግዲህ እድኹል እንላለን። እድኹል ወይም በኩዌት ደግሞ አደሽ እንላለን ማለት ነው። ልግባ ለማለት በሳውዲ እድኹል ነው፣ በኩዌት አደሽ ብለን እንጠይቃለን። ሌላው ደግሞ እንኳን ደህና መጣሽ ለማለት አህለን ወሰህለን ማለት ነው ትችላላችሁ። አህለን ወሰህለን ትላላችሁ። እሺ ወዶቼ እስኪ ላይክ እያደረጋችሁ ነው። ላይክ እያደረጋችሁ እሺ ወዶቼ እንዳረሱት። ሌላው ደግሞ ምንድነው የመጣሁት ለስራ እንጂ ልሰርቅ አይደለም። ውድ እኔ የመጣሁት ለስራ እንጂ ልሰርቅ አልመጣሁም እና እኔ ሌባ አይደለሁም ለማለት እንዲያታልፍኝ አብራሪልኝ ይላል ጥያቄው። እንግዲህ እኔ የመጣሁት ለስራ እንጂ ልሰርቅ አይደለም ለማለት ምን ትላላችሁ? አነ ጅት እሽተቅል ሞ እስረቅ፣ አነ ጅት እሽተቅል ኖ እስረቅ ትላላችሁ። እኔ የመጣሁት ለስራ እንጂ ልሰርቅ አይደለም ትላላችሁ ማለት ነው። ሌባ አይደለሁም ለማለት ደግሞ አነ ሙሐራሚ፣ አነ ሙሐራሚ ትላላችሁ ውዶቼ። የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። ጥያቄ ካላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን እንግዲህ ላይክ እያደረጋችሁ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ውዶቼ አበረታቱኝ። ስለምታበረታቱኝም ከልብ ነው የማመሰግነው። በሌላ አሪፍ በሆነ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።